አባትነትና ያንቺ ልጅነት ያበቃለታል። ደርዬ አሁን ኤቢን የመቅጣት ትክክለኛው ሰዓት ላይ ነው። ዛፍ አንድ የተጣሞ ካደገ ለማቃናት በጣም ይከብዳል። የምር ግን አሁን በጣም ያሳዝነች። ሰምኛለሽ? በመጨረሻ ሁሉም ካልተሳካ እዛ በተኛችበት አንቄ ነውሽ ማስቀርሽ። አባዬ ሲመጣ ደግሞ ምንድን ነው ያልሽው? አንቺ አባዬ ነው ያልሽው? ልብሷን በሻንጣ አዘጋጅላት። እንዴ እነማን ናቸው እስካሁን ያልተኙት? አቢጌልና ዳጣ። ምን እያደረጉ ነው? ዳሪ አቢጌል ናት ያደረገችው። ምኑ? መርሱ? አዎ። ምን? እንዴት አወቅሽ? ስታወራ ሰምተሻት ነው? እርግጠኛ መሆን ባልችልም ካነጋገሯ እንደተረዳሁት እሷ ትመስለኛለች። እንዴት? ለምን ብላ? አስረጅኛ ማርቴ። እንዴት ይሄን ነገር ታደርጋለች? ዳሪ ተረጋጋ። ይህን ነገር በጥንቃቄ ነው መያዝ ያለብን። ማርታ አንቺስ ምንድነው የምትይው? ምንድነው የምትጠብቂው? ልጃችንን እንኳን አተናት ነበር። ዳሪ ይህን ቤተሰብ ያቆየነው በፍቅር ነው። ችግር አልገጥሞን ብሎ አይደለም። ነገር ግን ረጋ ብለን ነገሮችን በመወያየት ስለምንፈታ ነው። አሁንም መቀጠል ያለብን በዛው መንገድ ነው። ኤቢም ከሆነች ለምን እንደዚህ እንዳደረገች በደንብ አጣርተን መቀጣት ካለባት ትቀጣለች። ሌላም ሰው ከሆነ ያደረገው ማድረግ ያለብን ዋጋ ሁሉ ከፍለን ማረጋገጥ አለብን። ማርታ ከኤቢ ውጭ ይህንን ነገር ማንም ሰው ያደርገው አድርጋው ከሆነ እንደ ዶሮ ዘግዝቅ የሚቀርባት። ዳሪ እባክህ ተረጋጋ። አድርገው ቢሆን እንኳን እህቷን ለመጉዳት ስትል አታደርገው። መክረፉ ይደርሳል። መጀመሪያ ግን ማረጋገጥ አለብን። ተኛ እንጂ በቃ እንደተነጋገርነው ጠዋት ቁጭ አድርገን ማን እንዳደረገው እናጣራለን። እሺ ሁሉንም እናናገራቸዋለን። እባክህ ተረጋጋ። እሺ በለኝ። ዳርዬ ተረጋጋና እባክህ በቃ ተኛ። እኔም እኮ ተጨንቄያለሁ። በዛ ላይ ራሴን በጣም አሞኛል። ናግዴ የለህም ተኛ። ተኛ በቃ። አንቺም ተኝሽ። ዋይ ቁርሱ ይመጣል። እሺ ከዛ በፊት ግን እኔና አባታችሁ የምናናግራችሁ ነገር አለ። እና ማይ እኔ ልሂድ እንዴ? ከሄድሽማ ቁርሱ አይመልጥሻለሁ ከኔ ቆንጆ። እንደውም ማይ እኔ እኮ አሞኛል። ስለዚህ ክፍሌ ድረስ ይምጣልኝ። እባክሽ ነይ ቁጭ በይ። ዳሪ
ይኸውላችሁ አንድ በጣም ታማኝ ልጅ ነበር። ሁሉም ሰው ያምነዋል። እሱም አይዋሽም። እሱ የሚናገረው ነገር በሙሉ እውነት ነው። ይህንን ደግሞ ራሱም ያውቀዋል። ታዲያ አንድ ቀን ከትምህርት ቤት ትምህርት አቋርጦ ወደ ቤት ሲመለስ አንድ ሽማግሌ መንገድ ላይ ያገኙታል። ማን ነው አባዬ? ስሙ ማን ነው? ዋይ አባትሽ እኮ ታሪክ እየነገረን ነው። እስኪ ዝም ብለሽ አዳምጪ። እሺ። እኛ ሽማግሌ ምን ነው ልጄ ዛሬ ትምህርት የለም ወይ ብለው ይጠይቁታል። ያ ልጅም በስህተት ይሳሳትና አይ ዛሬ መምህራችን ስለሞተ ትምህርት የለም ይላቸዋል። ምን አስተማራቸው ነው አባዬ? ዋይ ዝም ብለሽ ማዳመጣች። ዝም ብለሽ እሺ ማዬ። ከዛም መዋሸቱ ሲገባው አልሞተም ብሎ እውነቱን እንዳይናገር ዋሽቶ ስለማወቅ በዛው ውሸቱ ቀጠለበት። ሽማግሌው ምን አስተማሪያችሁ ነው የሞተው ብለው ሲጠይቁት ሂሳብ አስተማሪያችን ነው ብሎ ይላቸዋል። ከዚያም በምንድን ነው የሞተው ብሎ ይጠይቁታል። አይ በመኪና አደጋ ነው የሞተው ብሎ ይዋሻቸዋል። ከዚያም ሽማግሌው አዝነው ይሄዳሉ። ይህ ወጣትም በመዋሸቱ ተጸጽቶ ይሄዳል። እኚህ ሽማግሌ እዛ ትምህርት ቤት ላይ በጥበቃነት ሰርተው ስለነበረ በመምህሩ መሞት አዝነው ሀዘናቸውን ሊገልጹ ይሄዳሉ። ከዚያም ትምህርት ቤት ሲደርሱ ተማሪዎች ሲወጡ ያገኛሉ። ለተማሪዎቹ የሂሳብ መምህራችሁ ሞቷል፣ ቤቱን አሳዩኝና ሀዘኔን ልግለጽ ብለው ይጠይቃሉ። ይዛኔ ተማሪዎቹ የዛን ሰዓት ስለነበረ የመምህራቸው መሞት የሰሙት ተያይዘው ማልቀስ ይጀምራሉ። በኋላ እዛው ትምህርት ቤት የምትማር የመምህሩ ልጅ ነበረችና ሄደው አባትሽ በመኪና አደጋ ሞተ ብሎ ይነግሯታል። ልጅቷም የልብ ድካም ስለነበረባት እዛው ወድቃ ህይወቷ ያልፋል። ስታሳዝን አባዬ። አያችሁ ታማኝ መባሉን ላለማጣት የፈጠራት ውሸት አድጋ የሰው ህይወት አጠፋች። ይኸውላችሁ ትንሿ ውሸት አድጋ ትልቅ ውሸት ትወልዳለች። ምንም ነገር ቢሆን መራራም ቢሆን እውነትን መናገር ይሻላል። ይኸውላችሁ እውነት ምንም መራራ ብትሆን መነገር አለበት። እሺ ልጆች አቺ ቃጅል አቺ ምጥል እንዴት ነሽ? አለሽ? ደህና። ምንድነው ዛሬ ትምህርት የለም እንዴ? ቅዳሜ እኮ ነው ዛሬ። ቅዳሜ ትምህርት የለም? አዎ። አንተ አልተማርክም እንዴ? ብማር እኔ ካንቺ ጋር እዚህ ምን እሰራለሁ? ይልቅስ ውሃ የለችም? ውሃ እኮ ማለት ነው መርዝ ጠጥታ ልትሞትብን ነበር። አይ ባጓን ምን ሆና ነው? ኮካ መስሏት ጠጥተው እኮ ነው። አሁን ግን ድናለች። እሷ ልጠይቃት እየሄድኩኝ ነው። አብረኛ አትሄድም? አይ ዳጣለች። ፈርታት ነው? ማ እኔ ማንንም አልፈራም። ባይሆን ኤቢን ስታገኛት ቀድመሽ ጉንጯን ሳሚያትና አሁን ይሳምሽ አርጁ ነው በያት። እሺ? አይ ትመታኛለች። ልትመታሽ ያነሳችሁ እጇ ፊትሽ ላይ ሳይደርስ ተወርውሬ እደርስልሻለሁ። ማንንም እንዳፈሪ። ኧረ እባክህ እኔም ትመታኛለች። ከፈለክ አብረን እንሂድ። ኧረ አትፍሪ በእናትሽ፣ እኔ አለሁልሽ አልኩሽ እንዴ። በይ በቃ ይዤ ወደዛ። ስሚኝ ደግሞ ኤቢን በደንብ ሳሚልኝ። ደሬ እውነቱን ነው። ይሄ የሚነግራችሁ ታሪክ ዝም ብሎ ታሪክ አይደለም።
ውሃ የጠጣችሁ ኮካ ላይ መርዝ ተጨምሮበታል። ስለዚህ ምናልባት በስተት የጨመራችሁ ካላችሁ በስተት ነው ብላችሁ ንገሩ። ይህንን የግድ ማወቅ አለብን። ምናልባትም እኛም ማናውቀው ሊጎዳን የሚፈልግ ሰው የጨመረው ከሆነም እሱንም ማወቅ መቻል አለብን። አዎ ምንም ችግር የለም። እናንተ እህትማማቾች ናችሁ። የዚህን ያህል ከፍታችሁ እንደማትጎዳዱ አውቃለሁ። ግን ይሄ በጣም አደገኛ ነገር ነው። ይህንን ችግር የፈጠረውን ሰው ማወቅ መቻል አለብን። ይኸውላችሁ ብርጭቆ ውስጥ የበረሮውን መርዝ የጨመረው ሰው ማን ነው? እኔ አላውቅም። ኮካውን ግን ለኤቢ የገዛውላት እኔ ነኝ። ከየትኛው ሱቅ ነበር የገዛሽው? ከከድር ሱቅ ነው የገዛው፣ ግን አልተከፈተም። ማርታ መርዙ እኮ የተገኘው ብርጭቆ ላይ ነው እንጂ ጠርሙስ ውስጥ እኮ አይደለም። አቢጌል ብርጭቆውን ከየት ነው ያመጣሽው? እዚህ ጋር ነበር ያገኘሁት ማየ። እንዴት ማለቴ ሰላም ሳታነሳው እንዴት? እንዴ ሰላም እኮ ይሄ ሲሆን እዚህ አልነበረች። ውሃ ምን ክፍል ነበረች፣ ወደዚህ ስትመጣ ነው የጠጣችው። ታዲያ ማን ነው መርዙን ብርጭቆ ውስጥ የጨመረው? እኔ አልጨመርኩም ማየ። ሰላም እንዴት ሳታነሳው እዚህ እንዴት አገኘሽው? በመጀመሪያ ምንም ነገር ከማለታችሁ በፊት አንድ ነገር ልናገር። ምን እንደተፈጠረ እውነቱን እንድትነግሩን እንፈልጋለን። እኛ ወላጆቻችሁ ነን። በቃ እንረዳችኋለን እኮ። ለመዋሸት እንዳትሞክሩ። ደግሜ ልንገራችሁ፣ ለመዋሸት እንዳትሞክሩ። ይኸውላችሁ እናንተ የማታውቁት እዚህ ቤት ውስጥ በድብቅ የተሰቀለ ካሜራ አለ። እዛ ጋ በቀኝ በኩል ጌጥ የሚመስሉት ጥቋቁር ነገሮች ይታያቸዋል። ካሜራዎች ናቸው። ደረጀ በካሜራው ውስጥ ያለውን ነገር ነው ብሎኝ ነበር። ነገር ግን ቅድሚያ መጀመሪያ ከእናንተ እንስማ ብለን። እማዬ ካሜራ አለ እንዴ? እና እኔ በልጅነቴ ሳደርገው የነበረውን ያሳየኛል አሁን? ኦ በልጅነቴ ነው ያልሽው? አሁን አድገሻል ማለት ነው። ንገሩኝ ባይ። ሲጀመር አንቺ እዚህ ቤት ውስጥ አልተወለድሽ። አርፈሽ ዝም ብለሽ ተቀመጭ። ችግር ይኖራል፣ ግን ያ ችግር እንዴት ሊፈጠር ቻለ የሚለውን ነገር ግን ማወቅ አለበት። ይኸውላችሁ ዝም ተብሎ አይታለፍም። ምክንያቱም ዝም ከተባለ ነገ ይደገማል። ስለዚህ ካሜራውን ከማየታችን በፊት እናንተ እውነቱን እንድትነግሩን እንፈልጋለን። እንዴ አባዬ ካሜራ ካለ ታዲያ ለምን በሱ አይታይም? ምናልባት የውጭ ሰውስ ጨምሮት ሊሆን ቢችል። አዎ ትዬ ካሜራ ካለ እንደውም እሱ ይታይ። እሱ በቃ ሁሉንም ያሳየናል። ኤቢ ካሜራው ይታይ። ለምንድን ነው ካሜራ የሰቀላችሁት? ማለቴ እኛ ሳናውቅ። ምን ችግር አለ? ካሜራ ብናስቀምጥ እኮ የቤተሰባችንን ደህንነት ለመጠበቅ ስንል። እሺ አንቺ ነሽ መርዙን የጨመርሽው? አቢጌል ንገሪኝ። ምናልባት ሰላም ለበረሮ ማጥፊያ ብላ ብርጭቆ ውስጥ አስቀምጠውም ሊሆን ይችላል። አባዬ ወይ ሰላም ወይ ደግሞ ዳጣ አስቀምጦበት ሊሆን ይችላል። እኔ አላስቀመጥኩም። ሰላም ከሆነች ግን ትጠራና ትጠይቅ። ስለዚህ ብርጭቆን አምጥተሽ በቀጥታ ነው የጨመርሽበት። ውሃ ባትጠጣው ኖሮ ብርጭቆ ውስጥ ያለውን አንቺ ነበርሽ የምትጠጪው ማለት ነው? አባዬ እንደዛ ነበር የሚሆነው። ኤቢ ካሜራው አለ።
ለማዋሸት እንዳትሞክሪ ኤቢ። ካሜራውን ከማየት በፊት ለመጨረሻ ጊዜ ልጠይቅሽ፣ አዎ ወይም አይ ብለሽ ትመልሽልኛለሽ። ብርጭቆ ውስጥ የበረረውን መርዝ የጨመርሽው አንቺ ነሽ ወይስ አይደለሽ? አትፍሪ ኤቢዬ። ሌላ ነገር አስበሽ ይሆናል። ምናልባትም ደግሞ ተሳስተሽ ሊሆን ይችላል። ውሃ ደህና ናት። አንቺም ልጄ ነሽ። እኔ እውነቱን ብቻ ነው ማወቅ የምፈልገው። ይኸውልሽ ካሜራ ውስጥ አንቺ ይሄንን ነገር እንዳደረግሽ በቪዲዮ አይቼው ከሆነ ግን የኔ አባትነትና የአንቺ ልጅነት ያበቃለታል። እንዴ በቃ ትጨነቂ ኤቢ። ቤቢ አንቺ ነሽ ያደረግሽው? አባዬ ኮካና የበረሮ መርዝ ሲቀላቀል ምን ይፈጠራል የሚለውን ለማወቅ ፈልጌ ነው እንደዚህ ያደረኩት። አንቺ ኮንሽ አይዞሽ ንገሪኝ። እንዴ አትጨነቂ። አሁን እኮ ሁሉም ነገር አልፏል። ግን ያው ወደፊት ላለመጨነቅ ነው። እሺ? አዎ ማዬ። በጣም ጥሩ። እንደዛ ነው። በቃሽ፣ እኛ ወደ ስራ እንሂድ። ይኸውላችሁ ክፍት ያገኛችሁትን ነገር በሙሉ አንስታችሁ እንዳትጠጡ። እሺ? እሺ አባዬ። ኤቢ በኋላ እናወራለን። ዋይ ለምትደውይላትና መታሱ ተጫወቱ። ጸዳይ መታሽ። ደህና ዋሉ። አንቺ ኤቢ ደረጀ ነገሩን የተወው አይመስለኝም። ብትጠነቀቂ ግን ይሻላል። ቢቶ ባይቶ አንቺ ምን አገባሽ? ሲቀጥልም በአባትና በልጅ መካከል አንቺ አያገባሽም። ይሄ ደግሞ የቤተሰብ ጉዳይ ነው፣ አይመለከትሽም። እሺ? ምን ላድርጋት? እቺ ልጅ ምን ባድርጋት ነው የሚሻለው? እኔ እንጃ ደሬ፣ ምን እንደሚሻለን አላውቅም። ወይ ሳይካትሪስት እንቅጠርላት እንዴ? ምንም ህመም የለባትም። ሆነ ብላ አቀዳ ነው ነገር የምታደርገው። መርዙንም ብርጭቆ ውስጥ የጨመረችው እሷ እንደሆነች አምናለች። አዎ ደሬ፣ ምናልባትም በዳጣ በጣም ከንታለች። ሆን ብላ ልትገለኝ አስባ ነው ብላ ለኛ ነግራ ከቤት እንድናባርርላት ነው ያሰበችው። እንዴት እንደዚህ ያሰብሽ? እኔ እያለች ስትደውልልኝ ነበር። አስቀድማ ደግሞ በህልሜ ሞት ምናምን አየሁ እያለች ስትለኝ ነበር። ዳጣ ልታጠፋኝ ነው፣ የሆነ ፈርቻለሁ፣ ሰግቻለሁ ምናምን ብቻ የሆነ ስትቀበጣጠር ነው የሰነበተችው። መቼ ነው እንደዚህ ያወራችሽ? ይህ ሁሉ ነገር የተፈጠረ ቀን ዳጣ ልትገላት አስባም ሊሆን ይችላል መርዙን የጨመረችው። ውይ ኤቢ ሰው የመግደል ፍላጎቱም ጭካኔውም የላት፣ ፈሪ እኮ ናት። የእሷ ችግር ይውልህ አንድ ነገር እስከ መጨረሻው ድረስ የማወቅ ፍላጎቷን መክታት አለመቻሏል። ደግሞ ማታ ከዳጣ ጋር ሲያወር ሰምቻቸዋለሁ። ከዚህ ቤት እንድትባረሪ አደርግሻለሁ እያለች ስትዝትባት ነበር። እመነኝ እሷ ከዚህ ቤት እንድትወጣላት እንጂ የምትፈልገው እንድትሞት አትፈልግም። ሻው ምን ላድርግ? ከዚህ በላይ ምን አቅም አለ? ምን አይነት ፈተና ነው የጣልብኝ? ከዚህ በላይ ምን ላድርጋት? እንደዚህ በበኩር ልጅ ይፈተናለሁ ብዬ አስቤ አላውቅም። ደርዬ አሁን ኤቢን የመቅጣት ትክክለኛው ሰዓት ላይ ነው። መክሪያታለሁ፣ አንተም መክራታል፣ ከዚያም አልፈ ክርፋታል። ግን እመነኝ ትክክለኛውን አባታዊ ቅጣት መቅጣት ያለበት ሰዓት ላይ ነው። ልክ ነሽ።
ዋይ ደህና ነሽ? ደህና ነኝ። ኮካ እኮ አልጠጣሁም። ስለዚህ ደህና ነኝ ማለት ነው። ኧረ ስጮህ ካሜራ አለሽ እና ምን ሆነሽ ነው? ስቶሪ ቀርጽሻል እንዴ? እና ካሜራ አለና ተብሎ ወይ ተከለከለ እንዴ? እሺ በቃ አሁን አሞሽል ግቢና መድኃኒትሽን ዋጭ በቃ። አይ እዛም ጭልኝ እዚሁ እወጣለሁ። እንዴ ለምን? ሰውት ካሜራው እንደኝ ነው። አይዋ በቃሽ ለሰላምዬ ልንገራት። ይኸውልሽ ማርቲ የዘወትር ጸሎቴ በትዳሬና በልጆቼ አትፈትነኝ የሚል ነበር። ግን አሁን እየተፈተንኩኝ ነው። ደሬ በእርግጥ ይህ ነገር ቀላል አይደለም፣ ግን በዚህ ልክ ሊያስጨንቅህ አይገባም። ልጅን ማሳደግ እኮ ምግብ ማቅረብ ብቻ አይደለም፣ በስነ ምግባር ቀጥቶ ማሳደግንም ይጨምራል። ለዚህ አይደል መውለድማ በትምትል ይወልዳል የሚባለው። ግዴላ እንደምንም ኤቢን ተጋግዘን እንመልሳታለን፣ እንቀይራታለን። እሺ ልጅ ሆና በልጅነቷ ቢሆን እሺ። ይኸውልሽ ማርቲ ዛፍ አንዴ ተጣሞ ካደገ ለማቃናት በጣም ይከብዳል። ደርዬ ግድ የለህም፣ ተጋግዘን እንመልሳታለን። እኛ ከተጋገዝን አይደለም የኛን ልጅ ማንኛውንም ነገር ማድረግ እንችላለን። ልጅን አስተካክሎ በቀጥተኛው መስመር ማስኬድ ደግሞ አንተ ጎበዝ ነህ እና ይገባታል የምትለውን ቅጣት ግድ የለህም፣ አስብና ቅጣት። ምን አይነት ቅጣት ማርቲ? ያንን ሁሉ ሞክሬ አልተሳካልኝ። እንደኔ መከረ የለም። ቆይ ከዚህ በላይ ምን ማድረጋት ነው የሚሻለው? ሞክራ ደሪ ሞክር እንዴ! በፍጹም ተስፋ እንዳትቆርጥ። ግድ የለህም፣ በቃ በደንብ አስበህ ይገባታል የምትለውን ቅጣትን ቅጣት። ምን አይነት ቅጣት ማርቲ? ያንን ሁሉ ሞክሬ አልተሳካልኝ። እንደኔ መከረ የለም። ስንት ነገር ደብቄ ለማስተካከል ሞክር፣ ግን አልተሳካልኝ። አይዞህ ከጎንህ ነኝ። ደህና ነሽ? ደህና ነኝ። ዋ ተሻለሽ? አዎ ኤቢ እኮ ናት የመረዘችው። የምርሽን ነው? አዎ እሷ ግን በረሮዎች ልትገድል ብላ ነበር። በረሮ በኮካና በመርዝ ይሞታል እንዴ? አዎ በረሮ እንዲሞት መጀመሪያ ኮካውንና መርዙን አድርገሽ ታስቀምጭላቸዋለሽ። ከዛ እነሱ መጥተው ኮካ መስሏቸው ሲጠጡት ይሞታሉ። እና የበረሮቹ ነው አይጠጣሽባቸው? አዎ ደግሞ የሚያሳዝነው ደግሞ ሁሉንም ጠጥቼ ጨረስኩባቸው። ደግሞ እኛ እዛ ጋር እኮ ካሜራ አለ እኛ ቤት። የት አለ? እዛ ጋር ነው። አባዬ በኤቢ በጣም ተናዶባታል። የገባታል መሰለኝ። አዎ ነገሩን የተዋው ነው መሰላት፣ ግን በጣም ተናዷል። የምር ግን አሁን በጣም ያሳዝነችኝ። እሷ እኮ ብትሆን አታዝንልሽም ነበር። እንደውም በጣም ነው ደስ የሚላት። እኔ ስለሷ አይመለከተኝም። እኔ ግን በጣም ነው የምወዳት። ከምርሽ ነው ግን እንደዚህ የምትይ? እኔ ማስመሰል አላውቅም ናታ። ከልቤ ነው የምወዳት። ለምን እሷ ብቻ? ማለቴ ምክንያትሽ ምንድን ነው? እኔ እዚህ ቤት ያላችሁትን ሁላችሁንም እወዳለሁ። እኔንም ትወጂኛለሽ? አዎ ልክ እንደ ውሃ እንደ ሰላምዬ እወዳለሁ። የልጅ ቡዳ። ለማንኛውም አባዬ ኤቢን በሰንሰለት ሊገርፋት ይችላል። አባዬ ተናዶ ወጣ ማለት ሲመለስ ምን እንደሚያደርግ መገመት በጣም ከባድ። እንግዲህ ኬድዬ ትሆናት። እስቲ ዛሬ ቲያትር ልጋብዝሽ። ቲያትር ማለት ድራማ ነው። እሺ ጋብዝኝ፣ ግን መጀመሪያ ኤቢን አስፈቅድ። የት አለ? እኔ እንጃ። እሱ እኮ ነው የሚያየን፣ እኛ እኮ አናየውም።
ለምንድን ነው ማናየው? እኔ እንጃ ምጥለኝ። ምን ሆናችሁ ነው? ከዚህ በኋላ ትመችኝና ዋ አጋጭሽ። እዚህ ቤት እኮ ካሜራ አለ። እንኳን ካሜራ ለምንም አያስኖርም። እኔ ምን አገባኝ? አሞኛል እኮ ልትመችኝ ነው እንዴ? ምጥን ምን ሆናችሁ ነው? ቀለም ነው ጨዋታችሁ ማስጫወቱት? እማዬ እንዳትወጪ ፀሐይ እንዳያገኝሽ ብላኛለች ስላለች እኮ ነው ውሃ። እና ደግሞ ማለት ነው አርጁን እንዳለሽ እንዳትነግራት። ከዛ በኋላ ታጋጭሻለች። ደግሞ ከኔ ጋር የምታጋጭሽ ትችላለች። ንገሪያት ብሎኛል እኮ። ምንድነው ንገሪያት አለሽ? በኋላ ትመታሻለች። አትመችኝም? ካልነገርሽ ነው በጥፊ ማጋጭሽ። አርጁን ወድሻለሁ ብለሽ ጓደኛዬ ናት። መቻት ዞር በይ ዞር በይ። ብትመችኝ አሞኛል። ደግሞ ካሜራዎች እያዩሽ ነው። ጅሎች የተነከራችሁ ንክሮሻችሁ ማትረቢ። እረፊ እያልኩሽ ኤቢዬ ደህና ነሽ ግና? ምን አገባሽ እንዴ? ያንቺ ደህንነት እኮ የዚህ ቤት ደህንነት። እዚህ ቤት ደህና ለመሆኑ ምክንያቷ ግን አንቺ ነሽ። እሺ ለማንኛውም ደረጀ ሲመጣ ጥሩ ነገር ሊፈጠር ስለማይችል ሌላ ቦታ ሄደሽ ብታልይሻለሽ። አያገባሽም። ደግሞ ለምን ነው ከቤት የምወጣው? እስኪ ኤቢ እስኪ አንዴ እንኳን አስተውይ። እስከዛሬ ስንት ነገር ሞክረሽ ለምን ያልተሳካልሽ መስልሽ? ሰምኛለሽ? በመጨረሻ ሁሉም ካልተሳካ እዛው በተኛችበት አንቄ ነውሽ ማስቀርሽ። የምሬን ነው። አንድ ነገር ደጋግመሽ ሰርተሽ ካልተሳካልሽ በቃ ያ ነገር ልክ አይደለም ማለት ነው። ምን ነው ልክ ያልሆነው? በእኔ ላይ የምትሰሪው ስራ ልክ አይደለም። ዞሮ ዞሮ መልሶ ራስሽን ነው ችግር ውስጥ የሚከትሽ። ምንም ችግር ውስጥ አልገባው። መርዝ በኩካው ላይ ጨምረሽ መርዛ ልትገለኝ ነው ብለሽ ልትከሺ ነበር አይደል? ከዚህ በፊትም ብዙ ነገር ሞክረሽ ነበር፣ አልተሳካልሽ። ምንም ቢሆን የሰላም ልጅ አባት ሳላውቅና ሁለታችሁን ከዚህ ቤት ሳላባር ንቀፍ ያወስደኝ። ኤቢ ይሄ መርዝ ጉዳይ ያወቃ አይመስለኝም። በቃ አባዬ ሲመጣ ደግሞ የሆነ ችግር ሊፈጠር ስለሚችል በቃ ለዛሬ የሆነ ቤት ተፍተፍ በይና በቃ ይጅና አሳደሪ። ምንድን ነው ያልሽው አንቺ? አባዬን ያልሽው? ወይ በደንብ ተሻለሽ አይደል? ተሽሎኛል፣ ግን ትምህርት ቤት አልሄድም። ትምህርት ትጠያለሽ እንዴ? ትምህርት ከጠላሽማ መሀይም ነው የምትሆኝ። እኔ ትምህርት አልጠላም፣ ግን አሞኛል። መርዙ ገና ሆዴ ውስጥ ነው ያለው። አሃ ነው እንዴ? እሺ አሁን ክፍሌ ምን ልትሰሪ መጣሽ? ሰላም የለችም እንዴ? ያቺት መጽሐፍ ውስጥ አለችልሽ። የት አለች? ሰላምን ከፈለግሽ ወይ ለራሷ ክፍል ወይ ደግሞ ኪችን ነው መፈለግ ያለብሽ። እዚህ ለምን መጣሽ? እና በዚህ ሳልፍ ያንተ ክፍል ቅርብ ስለሆነ መጀመሪያ እኔ እዚህ ሊያት ብዬ መጣሁት። ሰላም እዚህ የለችም። ከፈለግሻት ደግሞ ታችኛው ኪችን አለችልሽ። ግን እዛ ከሌለችስ? ትኖራለች። ባትኖርስ? ትኖራለች እንዴ? ጨልሟል፣ የት ትሄዳለች? ደግሞ ቀስ እያልሽ ስትወርጂ ይኸውልሽ አሞሻል፣ በደንብ አልተሻለሽ። አንቺ የኔን አባትና አባይ ብለሽ የጠራሽው እንዴ? በቃ ተሳስቼ ነው ኤቢ። እንዴ የራስሽን አባት ውጭና ፈልጊ። ሰምኛለሽ? ከዚህ በኋላ ግን አባይ ብለሽ እንዳትጠሪው እሺ? ናታን አባዬ ነው አይደል? ስለሱ ምንም አያገባሽም። ሰምኛለሽ? ሲጀመሩ እኮ አባዬን አቀበጠሽ። ትንሽ ጊዜ እዚህ ቤት ከቆየሽ ውርስ ራሱ መጠየቅሽ አይቀርም። አረ ኤቢ በቃ ይቅርታ። እጂ ልዛ ያንቺን ይቅርታ አልፈልግም። እሺ ቀቀለሽ ቢዩ። አይ እንግዲህ ምን ነው ምንድነው? ቆይ ምንድነው ችግራችሁ እናንተ? አንተና ችግራችን። ወይ አግባና ገላግለኝ። ምንድነው? ለበለበችኝ እኮ እንዴ። ምንድነው? ቆይ አያት አይደል? ለአንተ እንኳን ክብር የላትን ሴት ነው የምትመኘው። ክብር ማታውቂ፣ ተረጋግተሽ ማሰማቺ፣
ሁል ጊዜ ችግሮችን ወደ ራስሽ የምትጎትቺው አንቺ ነሽ። ቆይ ከሷ ጋር እኮ ምንም ነገር የለንም። ለምንድን ነው ማትታያት? እሷ ተነካች ብለህ ነው የምትቆጣው? ቆይ ለምን ይዛት ከዚህ ቤት አትወጣም? እሷን ከዚህ ቤት ማስወጣት አይደል የምትፈልጊው? ዞር ዞር ብለሽ መረዳት ስለማችን ይልንገርሽ፣ አባዬ ዛሬ ሰው ያደርግሽ። አባቴ ነው፣ ምንም አያደርገኝም። እሱ ደግሞ ያለቀ ጉዳይ መሰለኝ። ለዚህ ነው ዞር ዞር ብለሽ ተመልከች ያልኩሽ። ተረጋጋ ደሬ። ምን ማድረጋት ነው የሚሻለው? እንዲሁ ስቃጠል ስንገበገብ እኮ ነው ያልኩት። አውቃለሁ እኮ ግን እባክህ ራስህን እንዳትጎዳ። ያው እህቷን ለመጉዳት ብላ ሆን ብላ አይደለም ያደረገችው እኮ። ይኸውልሽ ማርታ፣ ወደ ኋላ አትበይ። እንደዚህ እያልሽ ነው እዚህ ያደረሻት። መቀጣት አለባት ብለናል፣ ትቀጣለች። ይሄ የሚራራ ፊታችንን እያየች እኮ ነው በገዛ እህቷ ላይ እንደዚህ አይነት ነገር ያደረገችው። እኮ ትቀጣ አላልኩም ዳሬ? እኔ አይደለሁ እንዴ ትቀጣ ያልኩት? ግን እባክህ ስሜታዊ ሆነ እንዳትጎዳት ነው ያልኩት። ኧረ የምገርፋት መስሎሽ ነው? ይኸውልሽ ግርፋት ቅጣት አይሆንም። ከዚህ በፊት ገረፍኳት፣ ግን ተመልሳ እዛው ቦታ ላይ ነው ያለችው። የልጅ ጨዋታ ነው ስራው ሁሉ። ይሄ እንደሚመጣ ብታውቅ ኖሮ ይሄን ባላደረገች ነበር። አሁን ተነሽና ልብሷን መስራት ታዘጋጅላት። እንዴ ምን ልታደርግ? ከዚህ ቤት ለአንድ ሳምንት አስወጣታለሁ። ምን? አዎ ማርቲ፣ እዚህ ቤት ውስጥ እሷን ማየት አልፈልግም። ኧረ ደሬ እባክህ። ነገርኩሽ ማርታ፣ ተነሽና ያልኩሽን አድርጊልኝ፣ እሷን ጥሪልኝ። ተነሺ። ደሬ ያልኩሽ ነገር አድርጊ። ተነሺ። አልፈልግም እያለ ነው። ቶሎ ብለሽ ሌላ ቦታ ብትሄጂ ይሻልሻል። ቶሎ ብለሽ ከዚህ ቤት ውጭ። ቋሽ ግን ለምን የምትከታተይ? ከፍልሽ ራስ ውጭ። በቃ ነው አልወጣም። አይገባሽም? ምስተስጠላ እባክሽ። እኔ ለራስሽ ብዬ ነው። እሺ ከሰማሽን ካሰማሽ ደግሞ የራስሽ ጉዳይ። አልሰማም ካልሽ ደግሜልሻለሁ፣ የራስሽ ጉዳይ። የሚመጣው ነገር ራስሽ ተወጪ። ዶክተር ቤልኛው ታስጠላ ትመስላለች። የት አለ ቦርሳሽ? እንዴ የምን ቦርሳ አባዬ? አባዬ አትበይኝ አንቺ የተረገምሽ። ዓለም ጭንቅላቱን ተጠቅሞ ስንት ነገር ይሰራል። አንቺ እዚህ ቁጭ ብለሽ እንደባልቴት ነገር ስታስሪ ትያለሽ አይደለም? አደከምሽኝ እኮ አቢጌ። አባዬ ጧት አስረድቼ የለ። ቆይ ለምንድን ነው ድጋሚ የምትቆጣኝ? መቼ ነው የምትሰሩ ስራ ክብደቱ የሚገባሽ? ለምንድን ነው መርዝ መጨመር የፈለግሽው? በረሮ ልትገይ? ቆይ በማን ላይ ልታሳብቢ ያስበሽ ነበር? ቆይ እንዴት በእህቶችሽ ላይ እንደዚህ አይነት ጭካኔ ትጨክኛለሽ? እንዴ አባዬ ምን አጠፋው? ጥፋት እንዳጠፋሽ አይገባሽም? እንግዲያውስ የማሰቢያ ጊዜ እንዲኖርሽ ዛሬውን ይሄንን ቤት ለቀሽ ውጪልኝ። ውጪልኝ። የምትይዩን ይዘሽ ውጪልኝ። አቢጌል አንቺን እዚህ ቤት ውስጥ ማየት አልፈልግም። አባዬ መሽቷል እኮ። ቆይ ቤት የት ነው የሚሄደው? እማዬ ዝም በይ። የምትሰሪው ስራ የሚገባሽ ሰዎች ሲነግሩሽ ነው አይደለም? ይኸውልሽ ማንም ሰው አያድንሽም። አሁን እቤት ይለቀሽ ውጪልኝ። አባዬ መሽቷል እኮ። ቆይ ቤት ሰዓት አውሬ ቢበላኝስ? ያንክትሻ ቁርጥምጥም ያድርግሽ። ውጪልኝ። ውጪ ውጪ።
አባዬ የት ልትሄድ ነው? ውሃዬ ከቤት እያስወጣኝ እኮ። አባዬ ለምን? ንውጭ ደረጀ እኔም ልከተላት አብሬያት ልሂድ። ተቀመጪ ተቀመጪ። ማንም ሰው እሷን እንዲከተላት አልፈልግም። ማንም